በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሁላችሁም በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እንደምን አላችሁ? ዛሬ ስለ ዳቤር አጭር ማብራሪያ ለመስጠት ነው። ዳቤር ማለት መሰረታዊ ትርጉሞች በተለያየ ዘይቤ የሚተረጎም ቢሆንም አንደኛ ዳቤር ማለት ቅድስተ ቅዱሳን ማለት ነው። ቅድስተ ቅዱሳን ደግሞ ራሱ ሲተረጎም አንደኛ ቤተክርስቲያን የሚለውን ትርጉም ይወክላል። ቅድስተ ቅዱሳን በብሉይ ኪዳንም ደብተራ ኦሪትን ይወክላል። ቅድስተ ቅዱሳን እያንዳንዱ ሲተነተን ደግሞ ቅድስት መቅደስ ቅኔ ማህሌት ሶስት ነገር የያዘች ደብተራ ድንኳን ወይም ቤተክርስቲያን እንደማለት ነው። ለሐዲስ ኪዳኗን ቤተክርስቲያን ይሆናል። ያቺ ምሳሌያዊቷ ቤተክርስቲያን ወደ አማናዊቷ ስትቀየር ያው ቅድስት መቅደስ ቅኔ ማህሌትን ይዛ የቀጠለች ስለሆነ ማለት ነው። ሌላው ቅድስተ ቅዱሳን ከተለዩ የተለየች የሚል ትርጓሜ ይሰጣል። ለእመቤታችን ለድንግል ማርያምም ሰተን እንተረጉመዋለን። ቅድስተ ቅዱሳን ስንል ከተለዩ የተለየች የሚለውን ትርጉም ሲሰጠን ያ ማለት ደግሞ ከፍጡራን ሁሉ በላይ ከፈጣሪ በታች የሆነች ልዩ ከሆኑ ፍጡራን ሁሉ በቅድስና ከበለጸጉ ሁሉ የበለጸገች የሚለውን ለእመቤታችን ሰጥተን እንተረጉመዋለን። ግን በዚህ የትርጓሜ አውድ ላይ ቅድስት መቅደስ ቅኔ ማህሌት ሶስት ነገር የያዘች ቤተክርስቲያን ማለት ነው። በሌላ አባባል ያው ቅድስተ ቅዱሳን ስንል ከቅኔ ማህሌት እንደገናም ከቅድስት የተለየች መቅደስ እንደማለት ነው። ይህንንም ለመግለጽ ነው ስጋው ደሙ የሚፈተትበት ካህኑ ተሰይሞ የሚቀድስበትና ለዓለም ሁሉ ድነት የሚሰጠው ስጋው ደሙ የሚፈተትበት ቦታ መቅደስ ተብሎ ስለሚጠራ ከሌላው ለየት ያለ መሆኑን ይህንን ክፍል በዚህ መንገድ ክብሩንና ደረጃውን ጠብቆ ይገልጸዋል ማለት ነው። ሌላው ዳቤር ሲተረጎም ሀገረ መጻሕፍት የሚለውንም ትርጓሜ ይሰጣል። ዳቤር ማለት ሀገረ መጻሕፍት ማለት ነው። እንደው አስቀድሞ ሀገረ መጻሕፍት የሚባለው በፋርስም በባቢሎንም በጽርም በሌላውም ሀገር ይሄ ቤተ መጻሕፍት ያለበት ወይም መጻሕፍት ሁሉ የሚሰበሰቡበት የመጻሕፍት ህብረት ወይም አንድነት ያለበት ቦታ ዳቤር ተብሎ ይጠራል። የመጻሕፍት ሀገር ማለት ነው። በሶስተኛ ደረጃ ዳቤር ሲተረጎም ሀገረ ታሪክ ወወግ የወግና የታሪክ ሀገር። ወግ የሚለው አጠቃላይ ከተለያየ አቅጣጫ ከእምነት ውጭ የሆኑ ታሪኮች መዛግብት የዚያ መዝገብ ማለት የሚገኙበት ማለት ነው። እንደገና ደግሞ ሀገረ ታሪክ የምንለው ደግሞ ሲወርድ ሲዋረድ የመጣው ቅዱስ መጽሐፍን ጀምሮ በየደረጃው የቅድስና ህይወትን የአበውን ህይወት ታሪክ ማንነት የሚተነትን መጻሕፍት ሁሉ የሚገኙበት የታሪክ ሀገር ማለት ነው። ሌላው ዳቤር ሲተረጎም የመጨረሻው ትርጉሙ መዝገበ ምስጢር ማለት ነው። ምስጢር የሚስጥር መዝገብ የምስጢር መኖሪያ የምስጢር ቤት የሚለውን ያስተረጉማል ማለት ነው። አጠቃላይ ዳቤር የሚለው ሲተረጎም እነዚህን ምስጢሮችና ይህንን ሀተታ ያዘ ይህንን ትንታኔ ትርጉም የሚሰጥ ነው። ስለዚህ ዳቤር ዋናው ዓላማው እነኚህ ሁሉ መጻሕፍት ቀኖናዊ፣ ዶግማዊ፣ ዕቅበተ እምነት፣ ታሪክ፣ ትምህርተ ኖሎት መጻሕፍት የሚተነተኑበት የሚተረጎሙበት የሚለውን ይሰጠናል፣ ያስተረጉመናል ማለት ነው። አመሰግናለሁ።